ሰላም ሰላም የሮማን ቻናል ተከታዮች በሙሉ እንዴት ናችሁት? ደህና ናችሁት ወይ? እኔ ያለው እግዚአብሔር ይመስገን። እንደምን አላችሁት? እኔ ደህና ነኝ። እንዴት ሰነበታችሁ? ሁላችሁ ሰላም? እኔ ይመስገን። አዳዲስ የሆናችሁ ቻናሌን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። በደውል ላይ አድርጉ ሰብስክራይብ ስታደርጉ፣ ምክንያቱም የምለቀው ነገሮቹ ይደርሳችኋል ማለት ነው። ሁላቸውም ላይክ እያደረጋችሁ ዛሬ እንግዲህ ይዤላችሁ የመጣ የሚያዛዝን ነገር ነው ይዤላችሁ የመጣሁት ማለት ነው። በጣም ከባድ ጊዜ ላይ ደርሰናል ማለት ነው። ሁሉም እግዚአብሔር ይጠብቀን ነው የምንለው ማለት ነው። በጣም ከባድ ነገር ላይ ነው ያለው ማለት ነው። ሁኔታው ጊዜ በጣም ከባድ ነገር ላይ ደርሰናል ማለት ነው። በጣም የሚያስቸግር ነገር ነው። ዛሬ ይዤላችሁ የመጣ ሕፃን ልጅ በእንጀራ እናቱ እንዳረፈ እና ደብደባ ደርሶበት ነው የ12 አመት እየተባለ ይገኛሉ ማለት ነው። እንግዲህ እግዚአብሔር እናትን አያሳጣው ነው። እግዚአብሔር እናት አያሳጥ። እናት አንድ ናት። እናት አትገኝም። እናት መከታ ዳግመኛ አትገኝም። በነገራችን መጽሐፍ ቅዱስ ላይ እኛ ሴቶች ይናገራል። ኢዮብ መጽሐፍ ላይ ማለት ነው። ትወልዳለች ልጇንም ትጠላለች፣ እኔ ግን አልረሳም ይላል እና እኛ ሴቶች ትዕግስት ቢኖረን ጥሩ ነው። ትዕግስት ቢኖረን ጥሩ ነው። አስባችሁ ብታገቡ አስባችሁ ማትችሉ ነገር እኔ ለዛ ነው አንዳንድ ጊዜ እኔ ሴቶች አንድ ልጅ ካለው ሁለት ልጅ ካለው ችግር የለም አገባለሁ ትላላችሁ። ማግባት ብቻ ሳይሆን የኃላፊነት እዛኛው ልጅ እንደራስሽ አድርገሽ የምታሳድግበትን ኃላፊነት ትወስጃለሽ ወይ? ይወስዳለሁ ወይ? ይሄ ልጅ እናት የለውም፣ እናቱ አርፋበት ነውና ያ ወንዱ ደግሞ ለልጄ ትሆንልኛለች ብሎ ስላሰባት ነው ያገባት። እሷ ግን ቤት ገብታ ልጁ መቼም ልጅ ያደርቃል፣ ልጅ ያጠፋል። ልጅ ጋር ላትስማሙ ትችላላችሁ። ያለበለሳ አለማግባት ነው። የሰው ልጅን እንደዚህ አይነት ህይወቱን ማጥፋት፣ እንደዚህ አይነት መሆን፣ እንደዚህ አይነት ኃጢአት መስራት በጣም አጸያፊ ነው። የማያውቁ ገና የሚያድግ አዳጊ ህፃን ልጅ ላይ እንደዚህ የምናደርገው እኛ ሴቶች እባካችሁ ከእንደዚህ ነገሮችን ተቆጠቡ። ከእንደዚህ ነገሮቹ ተቆጠቡ። ዝም ብላችሁ ይሁን ላግባ ይሁንልኛል ብላችሁ ወይ ለንብረት ወይ ለሆነ ነገር ለሰው ልጅን አትቅረቡ። ልጅ ያለው አባት ትክክለኛ የዛኛ የሰውየው ልጅ ኃላፊነት ወስቼ አዎ አሳድጋለሁ፣ አዎ እናት ይሆንለታለሁ፣ አዎ የእናት ስለሌለ የእናት ምትኩ ይሆንለታለሁ ብላችሁ ነው መዛ ቤት የምትገቡት ማለት ነው። አንድ ሰው አንድ ወንድ የልጅ አባት የሚያገባ ማለት ነው። ሁሉ ነገሩ ኃላፊነቱን ወስጄ አሳድጋለሁ ብላችሁ ነው የምትገቡት ማለት ነው። እና እንደምታዩ በደብደባም ደርሶበት ደብደባውን ላይ ደግሞ አንቃ ነው ህይወቱን እንዳለፈ ነው የምነገረው ማለት ነው። ህይወቱ ያለፈ በመታነቅ ነውና ጊዜው በጣም የከፋ ነው። ወንዶች በተለየ ልጅ ካላችሁ ባታገቡ ይመረጣል ነው በእኔ ማለት ነው። ልጅ ካላችሁ እውነቴ ነው የምነግራችሁ። እንዴ ምንድነው? ምን ችግር አለና ልጆቻችሁን ብታስተምሩ ብታስተምሩ ብዬ ነው። እግዚአብሔር ልጅ ሰጥቷችሁ ሚስታችሁን ከወሰደባችሁ ጥርሳችሁን ነክሳችሁ ልጆቻችሁን ወይን ዘመድ ቀጥራችሁ ወይ ሰራተኛ ቀጥራችሁ ለልጃችሁ ኃይለኛ ሆናችሁ ማሳደግ ነው። ሰራተኛም ልጆቻችሁ እንዳትበድል ኃይለኛ
ልጃችሁ የሚነካ ከሆነ የሚቆጣ ወንድ ሆናችሁ ልጆቻችሁን ብታሳድጉ ብዬ ነው ማስበው። እና ምንም ትዳር እንደውን እያያችሁ ነው ብትማሩ ጥሩ ነው። እውነት ብትማሩ ጥሩ ነው። እና ልጅ ያላችሁ ከአሁን በኋላ ጊዜ ከባድ ነው። ሁሉም ሴቶቹ እንደራሱ አድርጎ ልጆቻችሁን አያሳድጉም። ሁሉ እንደራሳችሁን አድርጎ ልጆቻችሁን አይዝላችሁም። ሁሉም ሰው እንደራሴ አድርጌ ይዛለው። አንድ ልጅ ካለ ችግር የለውም፣ ሁለት ልጅ ካለ ችግር የለውም ትባላላችሁ። ግን ሁለት ልጅ ያለው እንኳን ትታችሁ ይሄን የ12 አመት አያስቸግርም። አሁን እውነት አያስቸግርም። ውጭ ወጥቶ ከልጆቹ ጋር አምሽቶ ምናምን ስመጣ ነው እንጂ ይሄን ያክል እቃው እሳቱ ውስጥ ገብቶ ነው ይሄ ረብሾ ነው ምናምን የሚባል ነገር ላይ አይደለም። እንግዲህ ልጅ ያስቸግራል። ወይን የሆነ ነገር እንደ እናት ላቶኝለት ትችላለ። ጸባሽን ባህረሽ ከሱ ጋር ላይሄድ ይችላል፣ ላይስማማ ስለሚችለው ቢያንስ ልጆቻችሁ ወንዶቹ የምታገቡ ቢያንስ 18 አመት ቢሆኑ 20 አመት ቢሆኑ እና ብታገቡ የበለጠ ለኛ ጥሩ ነውና እና ልጆቻችሁን እንደዚህ ባታሳጡ ብዬ ነው የምነግራችሁ። እና እኔ ሮማና ዩቱበር እኔ ብዙ ጊዜ ልጅ ያለ አባት ብዙም አልመክረውም። እኔ አግባ ብዬ ብዙም አልመክረውም። ምክንያቱም እንጀራ እናት እንደ ራሷ ልጅ አድርጋ ልጅ አታይም። ብዙ ሶቆቃ አለ እና ወንዶች ግን ዝም ብላችሁ በሰራተኝነትን ብታሳድጉ እና በራሳችሁ ልጃችሁን ራሳችሁ ጋር አድርጋችሁ ብታሳድሩ፣ ስትተኙ አልጋችሁ ላይ አድርጋችሁ ልጆቻችሁን መጠጥ ነገሮቹን ቀንሳችሁ ይሄ መጠጥ ነገሮችን ብትቀን የበለጠ ነው ብዬ ነው ማስበው ማለት ነው። ባትጠጡ እና ሚስቶቻችሁን ደግሞ እንትና ብትሉ የበረጠ ልጆቻችሁን ታሳድጋላችሁ ብዬ ነው የምነግራችሁ ማለት ነው። እና በጣም ከባድ ነገር ነው እና እግዚአብሔር ግን ለሁላችን ጽናት ስጠን ነው የምለው እኔ ማለት ነው። ትዕግስት ስጠን። እንጀራ እናት ማንም ሰው አይወድም፣ ማንም ሰው ወዶ እንትና አይልምና እግዚአብሔር እናትን አያሳጣን። እናት አያሳጣችሁ። የአገሬ ልጆች ጸሎት አድርጉ። ወንዶች ሚስታችሁ ስትወልድ ሚስታችሁ እግዚአብሔር አያሳጣችሁ። ደና ሚስት እንድሰጣችሁ፣ ደና ሴት እንድሰጣችሁ ለእግዚአብሔራችሁ ለሚስታችሁ ጸልሁ። እነት እግዚአብሔር መጠጡን አቁሙ። ሚስታችሁ ካረፈችነት ልጆቻችሁን አሳድጉ። ሚስት ምንም አያረግላችሁ። በቃ አያችሁት አይደለ አንዴ እና ልጃችሁ እንደዚህ ሆና ብቻ እንደዚህ ብዬ ለመግለጽ ከባድ ነው። እንዲህ ብዬ እንዴት አድርጌ እንደምገልጽላችሁ እንግዲህ እንጀራ እናት ብዙ ልጆች ተሰቃይቶ ያደጉት አሉና እነሱ ስንሰማቸው ተገርፎ ተሰቃይቶ ያደጉት ብዙ ልጆች አሉ በእንጀራ እናትና እንጀራ እናት እግዚአብሔር አይስጣችሁ ነው የምለውና አባት ጥርሳችሁን ነክሳችሁ ልጆቻችሁን ብታሳድጉ ነው ብዬ ነው መመክሮ ማለት ነው። እንደዛ ብታደርጉ የበለጠ ልጆቻችሁ ጥሩ ቦታ ጥሩ ደረጃ ይደርስላችኋል እና ልጆቻችሁን በሴት ባታሳጡ እድሜያቸውን ሞታቸውን ባትሉ የበለጠ ነው ብዬ ነግራችኋለሁ ማለት ነው። እኔ እንደ የራሴን ነገር ነው እና ወንዶች ግን አስቡ ከአሁን በኋላ ልጆቻችሁን ልጃችሁ ይጦራችኋል። አሳድገሃል 12 አመት አብስሎ የሚበላ ነው። የኢትዮጵያ ልጅ እኮ አሁን 12 አመት ግዴታ ሴት አያስፈልግም ማለት ነው። አብስሎ ሽሮ አብረ ብትሰራ እንጀራ መሶቡን ከፍቶ ተመላላሽ ሰራተኛ ብትቀጥርለት ልብስን ታጥባለች፣ ምግብ አብስላላችሁ የምትሄድ ሰራተኛ ብትቀጥርለት ቤቱን ጠርጎ አልጋ አንጥፎ የሚጠብቅ ልጅ ነው። እውነት ለመናገር ማለት ነው። እና አባትዮ ሌሎቻችሁ እንደዛ ባታደርጉ ጥሩ ነው። ሴት ልጅን በጣም ነው ብዙ
በእንጀራ እናት የተሰቃዩ አሉ። ብዙ ብዙ በቃ እስኪ ተማሩ። በቃ ትምህርት ውሰዱ ወንዶች ሆይ ትምህርት ውሰዱ። ብዙ ልጆች የተሰቃዩት ብዙ አሉ እና ትምህርት ብትወስዱ ብዬ ነው የምመክራችሁ። እኔ በእንጀራ እናቶቻችሁ ባታሳድጉ ልጆቻችሁ በራሳችሁ ብታሳድጉ የበለጠ ነው ብዬ ነው የምነግራችሁ። እንጀራ እናት ልጃችሁን እንደዚህ ባትገርፎ፣ ልጃችሁን እንደዚህ ባታሰቃዩ፣ ባታሳጣችሁ ወዮ ወዮ ማለት ትርጉም የለውም እና ዋና ምንድን ነው ልጃችሁን ራሳችሁ ብትይዙ የበለጠ ብዬ ነው መመክራችሁ ማለት ነው። እና ቻናሌን ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ሁላችሁን ላይክ አድርጉ፣ ሼርም ሰብስክራይብም አድርጉልኝ ማለት ነው። አዳዲስ የሆናችሁትን በደውል ላይ አድርጉ። አስተያየታችሁ ደግሞ በኮሜንት አስቀምጡልኝ እላችኋለሁ። የሀገሬ ልጆች እና ከባድ ነገር ነው እንትናምል ነገርም አይደለም እና የሚከብድ ነው። ልጆቻቸውን በትንሽ ነገር አናጣ። ልጆቻችን እንግዲህ እግዚአብሔር ያልፈቀደ ነው ሰው የሚሞት ነገር ነው እና እንጀራ እናት ብዙ ጊዜ እንትና ባትሉ የበለጠ ነው ብዬ ምክር እሰጣለሁ፣ እመክራለሁ። እና ልጆቻችሁን በራሳችሁ አሳድጉ። እናት እንግዲህ ልጅ ያድጎልኛል ብላ ታስባለች። እነሱ ደግሞ እንዲህ ይገላሉ። ለማንኛውም ከቻናሌ ላይክ ሼር ማድረጉልኝ ሰብስክራይብም ማድረጋቸውን አትርሱ እላችኋለሁ። ስለ ቆይታችሁ ከልብ አመሰግናችኋለሁ። ባይ ባይ የሀገሬ ሰዎች።